ምስያት የአባቴን ቤት የንግድ ቤት አታድርጉ። የትምህርታችን መነሻ የሚሆነው መሪ ቃል የሚሆነው ይህ ነው። ሁላችሁም ባላችሁበት ሆናችሁ በተዘጋጀ አእምሮ በነቃ ሕሊና የእግዚአብሔርን ቃል እንድትከታተሉ አደራላችኋለሁ። ወይ ትረሲው ቤተ አቡየ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉ። ይህንን ቃል የተናገረው ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው ዓለምን ዙሮ ወንጌልን ያስተማረው እነሆ የአባቶቻችን አምላክ የሰራዊት ጌታ ጾሙን ጾሞ እንድንጾም ያደረገው መመሪያ የሰጠው አምላካችን እግዚአብሔር ነው። ይህ ቃል አስተማሪ ቃል ነው። ይህ ቃል መንገድ የሚያሳይ ቃል ነው። የአባቴን ቤት የንግድ ቤት አታድርጉ አለ። ወደ ዋናው እስከምንገባ ድረስ ዛሬ እንግዲህ ጾማችን ከጀመርን ጀምሮ ሶስተኛ ሳምንት ላይ ደርሰናል። ማለት ስንተኛ ሳምንት? ሶስተኛ ሳምንት ደርሰናል። የመጀመሪያው እሁድ ዘወረደ ሲባል የሁለተኛው ደግሞ ቅድስት ይባላል። የሶስተኛው ደግሞ ምኩራብ ይባላል። ምን ይባላል? ምኩራብ ይባላል። ይቀጥላል። ቀጣይም ደግሞ መጻጉዕ እያለ ይሄዳል። ደብረ ዘይት እያለ ይሄዳል። ምኩራብ ማለት እንግዲህ ሰቀላ መሰል አዳራሽ ማለት ነው። ሰቀላ መሰል አዳራሽ ይሁዳውያን በዛ በሰቀላው በአዳራሹ በቤተ መቅደሱ አምልኳቸውን የሚፈጽሙበት ስግደታቸውን የሚያሳዩበት ያ ምኩራብ ይባላል። በዚህ ምኩራብ እንግዲህ በዚህ ቤተ መቅደስ በሮማውያን አገዛዝ ጥብቅ የሆነ አገዛዝ ስለነበረ ከጊዜ ወደ ጊዜ ሲሸጋገር ከጊዜ ወደ ጊዜ ሲሄድ የኑሮ ውድነትም እየጠነከረ በሄደ ጊዜ ሕዝብ በሕዝብ ላይ ችግር በመጣ ጊዜ ሰው ገበያ ገብቶ ተገባይቶ የማይኖርበት ጊዜ ስለነበረ እንግዲህ ሰው የራሱን መፍትሄ ያመጣልና መፍትሄው ምንድን ነው ብለው ሰው ወደ መፍትሄው ሲሄድ ገበያ ሁሉም ይገባበታል፣ አይታገድም አይደለ? ገበያ የሚገባይ ሰው አንተ ግባ አንተ አትግባ አይባልም። ይባላል እንዴ? አይባልም። ሁሉም ትንሽ ትልቁ ገብቶ ተገባይቶ የሚፈልገውን ይዞ ይሄዳል። ስለዚህ በሮማውያን አገዛዝ ይህ ጠፍቶ ነበረ። እንዲህ አይነት ሰላም አልነበረም። ሰላሙ ጠፍቶ ነበረ። የመገበያየት ሕይወት የለም። የመውጣት የመግባትም ሕይወትም አልነበረምና ስለዚህ ምን ይሻላል? ቀረጡን በዛ፣ ቀራጩን በዛ። ምን ይሻላል ሲባል እንግዲህ ሃይማኖታዊ ሽፋንን አስመልክተው ገበያቸውን ወዴት አደረጉት? ወደ ቤተ መቅደሱ አደረጉት ማለት ነው። ወደ ቤተ መቅደሱ አደረጉት። ቤተ መቅደሱ ላም ያለው፣ በግ ያለው፣ ፍየል ያለው እስከ ርግቦች ጭምር
በቤተ መቅደሱ በምኩራቡ ውስጥ የሥጋዊ ንግድ ተጣጥፎ በተገኘበት ሰዓት ላይ እግዚአብሔር ተመለከተ ይላል። ማን ተመለከተ አልኳችሁ? እግዚአብሔር አየ። ያን ቤተ መቅደስ የሥጋ ንግድ ቤት አደረጉት። ክርስቶስ ምን አለ? ወይትረስዩ ቤታዊ ቤተ ምስያት፣ እነሆ የአባቴ ቤት የንግድ ቤት አደረጋችሁት አለ። እነሆ ቤቴሰ ቤተ ጸሎት፣ እነሆ ይህች ቤተ መቅደስ የጸሎት ቤት እንጂ የወንበር የመሸሸጊያ የንግድ ገበያ ልታደርጉ አይገባችሁም አለ። አይገባችሁም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከወንድሞቹ ጋራ ከእናቱ ጋራ ከደቀ መዛሙርቱ ጋራ ወደ ቅፍርናሆም ሄዱ ይላል። ከጥቂት ጊዜ ቀን ኖሩ። በዛ ቤተ መቅደስ ላይ እንዳልኳችሁ የሌለ የማይሸጥ የለም። በዛ ውስጥ ግን የሚሸጠው የተሰረቀውም ይሸጣል፣ የራስ የሆነውም ይሸጣል። እንግዲህ ያ ቤተ መቅደስ የተከበረ ቤተ መቅደስ ነው። ያ ቤተ መቅደስ የተከበረ ቤተ መቅደስ እንደመሆኑ መጠን የማይገባ ሥራ ተሰራ። በቤተ መቅደሱ ውስጥ ላይ የማይገባ ተገቢ ያልሆነ ሥራ ተሰራ። እግዚአብሔርም አየ፣ ወደዛች ቦታም ሄደ። በኢየሩሳሌም እናንተ ቤቴን የጸሎት ቤቴን ማደሪያዬን የሌባ የወንበዴ መሸሸጊያ የሥጋ ነጋዴያንን ገብተው ላሞን ፍጀሉን በጉን ሲሻሻጡ በዛ ላይም የተሰረቀውም ሲሸጥ እግዚአብሔር ይህ ሁሉ ያልተገባ ሥራ ነው፣ በሉ ውጡ አላቸው። ለቤቱ ቀናኢ ነውና የእግዚአብሔር ማደሪያ የሆነውን ቤተ መቅደስ የሚያረክሱ ሰዎች ገብተዋልና በቤተ መቅደሱ ውስጥ የሥጋ ገበያ ሊሻሻል አይገባምና በቤተ መቅደሱ ውስጥ ያለው የተከበረ ቤተ መቅደስ እንደመሆኑ መጠን እነሆ ደቀ መዛሙርቱም እንዲህ የሚል ተመልክተናል አለው። እነሆ የቤትህ ቅንዓት በልቶኛልና እስመ ቅንዓተ ቤትከ በልዐኒ። ክቡር ዳዊትም በትንቢቱ ተናግሮታል። የቤትህ ቅንዓት በልቶኛልና። ለቤቱ ቀናኢ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ያልተገባውን ሥራ አስወገደ ይላል። እነሆ ምን አለ? በመቅደስ ላይ በግርግ የሚሸጡትን ተቀምጠው ማለት ገበያ አድርገው አገኘ። ወገብረ መቅሰፍተ ጥብጣቤ ዘሀብል ይላል። ወገብረ መቅሰፍተ ጥብጣቤ ዘሀብል ዘሐፂን አለ ዘሀብል አለ ማሰሪያ አበጀ። እሱም ሐዋርያትም ደቀ መዛሙርቱም እነሆ ሰዎቹን ገርፎ የሚያስወጣቸው ጅራፍ አዘጋጁለት። ምን አዘጋጁለት? ምን አዘጋጁለት? ጅራፍ አዘጋጁለት። እነሆ በጅራፉ እየገረፈ የተከበረውን ቤተ መቅደስ አረክሳችሁት፣ ሥጋው ደግሞ የሚፈተትበትን አረክሳችሁት፣ የተበታተነው ሁሉ ተሰብስቦ ሥጋዊ ነገር ተሰራበት። ይህ ሥጋዊ ሥራ የሚሰራበት ቦታ አይደለም፣ ክብር ያለው ቦታ ነውና በጅራፍ እየገረፋቸው አስወጣቸው።
በዛ ውስጥ ወንበራቸውንም መደርደሪያቸውንም እየገለባበጠ ምክንያቱም ለቤተ መቅደሱ ቀናኢ አምላክ ነውና ለቤተ መቅደሱ ያለውን ቀናኢነት አሳየ። መደርደሪያቸውን እየገለበጠ ወንበራቸውን እየገለበጠ ከቤተ መቅደሱ ውጡ፣ ሥጋዊ ሥራ አይሰራበትም አለ። ምን ሥራ አልኳችሁ? ምን ሥራ አልኳችሁ? ሥጋዊ ሥራ አይሰራበትም በቤተ መቅደሱ። በቤተ መቅደሱ የሚሰራው መንፈሳዊ ሥራ፣ መንፈሳዊ ንግድ። ምን አልኳችሁ? መንፈሳዊ ንግድ። ነፍስ ከእግዚአብሔር ጋር የምትገናኝበት እንጂ ሥጋችን የሚደልብበት አይደለም ቤተ መቅደሱ። እነሆ የአባቴ ቤት የንግድ ቤት አደረጋችሁት፣ የቆሻሻ መጣያ አደረጋችሁት፣ የሌባ የወንበዴ መሸሸጊያ አደረጋችሁት። እየገረፈ በጅራፍ አስወጣቸው። እነሆ ወንበራቸውን ገለበጣቸው። ቤተ መቅደሱ የከበረ ቤተ መቅደስ ነው። ቤተ መቅደሱ የላቀ ቤተ መቅደስ ነው። ቤተ መቅደሱ የእግዚአብሔር ማደሪያ ቤተ መቅደስ ነው። ቤተ መቅደሱ ምዕመናን ገብተው ሥጋውን ደሙን የሚቀበሉበት ቤተ መቅደስ ነው። ከዚህ ሥጋዊ ሥራ ሊሰራ ይገባል ማለት ክርስቶስ ሊሰራ ይገባል። አሁን እኔና እናንተ ደሙን አፍስሶ ሥጋውን ቆርሶ ባነጻት ቤተ ክርስቲያን ተሰባስበን ሥርዓታችን ጠብቀን ቀኖናውን ትውፊቱን ጠብቀን ቁጭ ብለን ወንጌሉን ስንማር መንፈሳዊ ሥራ እየተሰራበት ነው ማለት ነው። የሥጋዊ ነገር በዚህ ውስጥ አይካተትም፣ አይገባም ማለት ነው። የሥጋዊን በሥጋዊ መንገድ ነው፣ የራሱ የሆነ መንገድ አለው ማለት ነው። ስለዚህ ክርስቶስ ለቤቱ ቀናኢ ነው፣ ቤቱን ያከብራልና እሱ ያከበረውን ቤተ መቅደስ ሰዎች ገብተው የራሳቸውን ሥራ ሰሩ። አይሆንም አለ፣ ከለከለ። ቤተ መቅደሱ ይከበር አለ። ምኑ ይከበር አለ? ምኑ ይከበር አለ? ቤተ መቅደሱ ይከበር። ጠራርጎ አጸዳው ይላል። በጅራፍ እየገረፈ ጠራርጎ አጸዳው። ገበያውም ተፈታ፣ የለዋጮች ገንዘባቸውን በተነባቸው። የኃጢአት ገንዘብ ነው ያለ፣ የኃጢአት ገንዘብ ነው። የእግዚአብሔር ያልሆነ ገንዘብ የኃጢአት ገንዘብ፣ የኃጢአት ስብስብ ነው። የኃጢአት ስብስብ የእግዚአብሔር መንግሥት አያስወርስም፣ ቤተ መቅደሱንም ክብር አያሰጥም። ውጡ አላቸው። እግዚአብሔር አምላካችን በኃጢአታችን ብዛት ውጡ እንዳይለን እግዚአብሔር ከሁላችን ጋር ይሁን። አዎ መደርደሪያቸውን ገለበጠ። ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጰለ፣ ርግብ የሚሸጡትንም ወንበራቸውን ሁሉ ገለበጠባቸው፣ አሳደዳቸው። ቤተ መቅደሱንም አከበረ። የእኛም ቤተ መቅደስ ከመጨረሻው ከብሮ እንዲኖር እግዚአብሔር ከሁላችን ጋር ይሁን። አዎ ወይትረስዩ ቤታዊ ቤተ ምስያት፣ በአባቴ ቤት ገበያ አታድርጉ አለ። እንግዲህ ለመታዘዝ ያክል ነው እንጂ ክቡር አባታችን ላይ ፊት ቆሞ መናገር ይከብዳልና የእግዚአብሔር ቤተሰቦች ደቀ መዛሙርቱም የቤትህ ቅናት አቃጠለኝ በላኝ እንዳለው ሁሉ የቀረውን ያልተዳሰሰውን ሁሉ እግዚአብሔር አምላክ በአባታችን ላይ አድሮ የቀረውን ሁሉ ይገለጣልና፣ ስለዚህ ወደ ራሳችን ሕይወት መጥተን የነፍስ ገበያ በሉ እስኪ ሁላችሁ፣ የነፍስ ገበያ እግዚአብሔር ጋር ያገናኛል፣ ከእግዚአብሔር ጋር ያገናኛል። ስለዚህ እኛ መስራት ያለብን ባለ ዘመናችን የሥጋ ንግድ ሳይሆን በቤተ ክርስቲያናችን
በቤተ መቅደሱ መስራት የሚገባንን እግዚአብሔር ጋር መገናኘት የሚገባንን ስራ ጥልቅ ሐሳብ መጠነ ሰፊ የሆነውን መንፈሳዊ አገልግሎታችን የምንገልጽባት ሥጋውን ደሙን የምንቀበልባት በቤተ መቅደሳችን ላይ ክብር እንሰጣለን ማለት ነው አይደለ? አሁን ከምን ጀምሮ ነው ክብር የምንሰጠው ስንል ከአለባበሳችን ጀምሮ፣ ከትምህርተ መስቀል አለባበሳችን ጀምሮ እንደገና ለእግዚአብሔር የምንሰጠው ስግደት አለ። ከስግደታችን ላይ ጀምሮ ተሰጠውን ከአቀባበላችን ጀምሮ በፈሪሃ እግዚአብሔርን ፈርተን ተንቀጥቅጠን እግዚአብሔር አምላክ ይጠብቀናል፣ እግዚአብሔር አምላክ ያጸድቀናል፣ እግዚአብሔር አምላክ በመንግሥቱ ያስቀምጠናል ብለን ፈርተን ቤተ መቅደሱ ላይ ስንደርስ፣ ወደ ቅኔ ማኅሌቱ ላይ ስንደርስ በፈሪሃ እግዚአብሔር ለእግዚአብሔር አምልኳችን እንሰጣለን ማለት ነው አይደል? መቼም እዚህ መጥቶ የሥጋዊ ንግድ አንሰራም አይደል? ለሥጋ የሚጠቅም ነገር አንሰራም። ለሥጋ የሚሆነው ሥጋ ነው፣ ለነፍስ የሚሆነው ደግሞ የሚሆነው የእግዚአብሔር ቃል ነው ማለት ነው። የአባቴን ቤት የንግድ ቤት አደረጋችሁት። እኛ መነገድ፣ ማትረፍ፣ መክሊታችን ማብዛት ያለብን በመንፈሳዊነታችን፣ በሃይማኖታችን፣ በኦርቶዶክስነታችን መንፈሳዊ አሰጣጥ፣ መንፈሳዊ አገልግሎት፣ መንፈሳዊ ንግድ ሲሆን እግዚአብሔር ከኛ ጋር ይሆናል። ከማን ጋር ይሆናል? ከኛ ጋር ይሆናል። አንዳንዶቹ ያልገባቸው የቤተ መቅደሱ ጣዕም ያልገባቸው የቤተ መቅደሱን ዕጣን ያላሸተቱ ማንነቱን የማያውቁ ለሥጋ ይኖራሉ። ዕጣኑን ያሸተቱ የቅዳሴውን ጣዕመ ዜማ የሚያውቁ የማኅሌቱን ጣዕመ ዜማ የገባቸው የሰዓታቱ ጸሎት የገባቸው አባቶቻችን በሃይማኖታቸው በግብራቸው ተስተካክለው ይኖራሉ። እግዚአብሔር አምላካችን ተስተካክለን እንድንኖር ከሁላችን ጋር ይሁን። ያልተስተካከሉ ወገኖቻችን ንግዳቸውን እያጧጧፉ የሚኖሩ የእግዚአብሔር አምላክነት ያልተረዱ የሥላሴን አንድነትና ሦስትነትን ያልሰሙ ያላደመጡ ወይም ደግሞ በቤቱ ያልተገኙ ያልተስተካከሉ ሰዎች አሉ። እነኚህ ሰዎች በምኩራብ ውስጥ ንግዳቸውን ሲያጣጥፉ ምን ነበረ? በሃይማኖት ሽፋን ሆኖ እዛ ውስጥ የገቡትስ ለምንድን ነው ስንል፣ አንደኛ ለመንግሥት ቀረጥ እንዳይቀርጡ እንዳይከፍሉ ነፃ ቦታ ስለሆነ ማለት ነው። ነፃ ቦታ ስለሆነ በነፃ ቦታ ለመኖር የሚሮጡ ከእግዚአብሔር ጋር ሳይገናኙ ከገንዘብ ጋር ተገናኝተው የሚኖሩ ሥጋቸውን እያስደሰቱ የሚኖሩ ነፍሳቸውን አስረበው የሚኖሩ ብዙዎች ያልተስተካከሉ ሰዎች አሉና ያልተስተካከሉ ወገኖችን እግዚአብሔር ያስተካክልን። ልቦና እግዚአብሔር ይስጥልን። ልቦናቸው እግዚአብሔር ሰጥቶ እንደናንተ በተዋበ መልኩ በተቀደሰ መልኩ በመደማመጥ መልኩ ቤተ መቅደሱን አክብራችሁ አባቶቻችሁ ጋር ስር ተቀምጣችሁ አይምሯችሁን አንቅታችሁ ሕይወታችሁን በእግዚአብሔር አስጠብቃችሁ የምትኖሩ ክብረ ምስጋና ደርሶ ይሁንና እግዚአብሔር ለዚህ ሰዓት አድርሶናልና ሊመሰገንም ሊወደስም ይገባዋል። እኛ ክርስቲያኖች ለነፍሳችን እንጂ ለሥጋችን አናደላም አይደል ወገኖች? ለሥጋችን አናደላም። እኛ የምንነግደው ለነፍሳችን እንጂ ለሥጋችን አይደለም። እኛ የምናተርፈው ለነፍሳችን እንጂ ለሥጋችን አይደለም። ንግዳችን የሚሆነው ለሥጋችን አይሆንም። ንግዳችን የሚሆነው ለነፍሳችን ማትረፍ፣ መክሊቱን ማምጣት፣ ወደ መክሊቱ ማትረፍ፣ 5 መክሊት የሆነው ወደ 10 ማድረግ፣
4 የሆነው ወደ 8 ማድረግ እንዲህ እያለ ምእመናን መክሊታቸውን በአስራት በኩራታቸው እያተረፉ እምነታቸውን እየጠበቁ ተዋሕዷቸውን እየጠበቁ ንግዳቸውን ለነፍሳቸው እያደረጉ ከቤተ መቅደሱ ጋር ተጣብቀው እየኖሩ ይኖራሉ ማለት ነው። ስለዚህ የአባቴን ቤት የንግድ ቤት አታድርጉ ብሏል አምላካችን መድኃኔዓለም ኢየሱስ ክርስቶስ። እኛም ለነፍሳችን አትርፈን ወርቃማ ሆነን እግዚአብሔርን ለእግዚአብሔር ተገዝተን የንስሐ ዘመናችን እግዚአብሔር ባርኮልን ቤተ መቅደሱን አክብረን ከአባቶቻችን ጋር ለመኖር እግዚአብሔር ከሁላችን ጋር ይሁን። ይቆየን።